ምን እየተፈጠረ እንዳለ በጣም እጅግ ግራ እየተጋባው ነው። ነገሮች ወዴት እያመሩ እንደሆነ አንዳንድ ጊዜ በህይወት ስታልፉ እንቆቅልሽ የሚሆኑባቸው ነገሮች እጅግ ከቀን ወደ ቀን እየጨመሩ ይመጣሉ። እጅግ አዝኛለሁ፣ ልቤ ተሰብሯል። በየዓመቱ አንዳንድ የምወዳቸውን ወዳጆቼን አብረውኝ ስራ የሚሰሩ ሰዎችን እያጣኋቸው እገኛለሁ። ይህ ደግሞ የሁል ጊዜ ጥያቄና ግራ መጋባቴ ምክንያት እየሆነ ይመጣል። ኢትዮጵያ ውስጥ አንዳንድ ነገሮች ግራ እየተጋቡ እያጋቡኝ ይገኛሉ። ዓመት በመጣ ቁጥር፣ በዓላት በደረሱ ቁጥር አንድ ታዋቂ ሰው እየሞተ ሁላችንም ወደ ለቅሶና ወደ ሀዘን እናመራለን። አንዳንድ ነገሮችን ለማወቅ ግራ ተጋብቻለሁ። ምንድነው እየተፈጠረ ያለው? ኢቢኤስ ቤት ላይ የሚሰሩ ሰራተኞች ላይ በየዓመቱ ጊዜውን እየጠበቀ የሚመጣ ልብ ሰባሪና አሳዛኝ ነገር በዚህ ጊዜ መከሰቱ እጅግ አሳዛኝ ነው። ገና የአስፊሽን ሀዘን ከልባችን ሳናወጣ እሱ ከማለፉ ዓመታቶች ሳይቆጠሩ ሌላ ውድ የሆነ ሰው ከቤታችን አጣን። ነፂን እንደዚህ ብዬ መግለጽ አልችልም። የሁል ጊዜ ወዳጄ ነው። አብረን በሰራን ጊዜ እጅግ ወዳጅነቱንና ፍቅሩን ትህትናውንና ሳቁን ያየሁት። ሁልጊዜ ሲያገኘኝ በሰላምታ መካከል ሳያጫውተኝና ሳያወራኝ አልፎ አያውቅም። እጅግ ልብ ሰባሪና አሳዛኝ ነገር ህይወታችን ላይ እየመጣ ነው። ኢቢኤስ ቤት ላይ አንድ ሁለት ተብሎ ብዙ ሰዎች ህይወታቸው እንዳለፈ እየተነገረም ይገኛል። በቅርብ ጊዜያት አስፋው ከመሞቱ በፊት ጥቂት ደግሞ አለፍ ብሎ ውድ ካሜራማናችንን አብሮ ሲንቀሳቀስ የነበረውን አጣን። ኢቢኤስ ቤት ያሉ ነገሮች እጅግ አሳዛኝ ሆነው እየመጡ ነው። አሁንማ አንዳንዶቻችን ቀጣይ ተረኛ ማን ይሁን ብለን እየፈራን እየደነገጥን መስራት መጀመራችንን አሁን ላይ አዱ ብለናል ስትል ትደመጣለች። አሁን ግን ኢትዮጵያ ውስጥ ሁላችንም እንደምናውቀው አንደኛው ከሞተ በኋላ ገና ሀዘኑ ሳይበርድ ሌላ ሀዘን ይተካል። ያ ደግሞ የሚሆነው ታዋቂ ሰዎች ላይ መሆኑ በብዙዎች ዘንድ ግራ መጋባትንና ውዝግብን እያስነሳ እየቀጠለም ይገኛል። ነገሩ እየከረረ የሚገኘው ደግሞ እያንዳንዱ ኢቢኤስ ሰራተኛ ላይ በሩን እያንኳኳ ወደ ቤቱ እየመጣ ይገኛል። ዮኒም ካሜራማናችን ጥቂት ስራዎችን ሰርቶ አብሮ ከተመለሰ በኋላ ሆሳዕና በአርያም ብሎ በዓሉን ካከበረ በኋላ ለአንዴና ለመጨረሻ ጊዜ ላይ መለስ እንዳሸለበ ግልጽ ነው። ቤቱን ካሜራውን አስረክቦ ፋይሉን አስቀምጦ በሄደበት ላይ መለስ ለአንዴና ለመጨረሻ ጊዜ ተሰናበተም። ቀጥሎ ደግሞ አስፋን አጣን። ቀጥሎ ደግሞ ነፂ አለፈም። አሁን ደግሞ ቀጣይ ተረኛው ማን ነው? የኢቢኤስ ቤት ውስጥ ያለ ነገር እጅግ አስፈሪና አሳዛኝ የሆነ ይቀጥላል። ብዙዎቻችን ልባችን ተሰብሯል። እንባችንን መቆጣጠር አቅቶናል። ግራ ተጋብተናል። ታዲያ የነፂ ልፈት በብዙዎቻችን ዘንድ እየታመመ መሆኑ ቢታወቅም ነገር ግን ድኖ መምጣቱን ከሰማን አልቆየንም። ቀናቶች ተቆጥረዋል። የገና ማስታወቂያዎችን ሰርቷል። አብሮ ገናን በሳቅና በደስታ በብዙ ፈሽታ ማሳለፍም ሰላም እንደሆነ እየተናገረ ነበር። ነገር ግን የኋላ ድንገተኛ ነገሮች ብቅ ማለታቸው እጅግ ልብ ሰባሪ ሆነዋል። ታዲያ ኢትዮጵያ ውስጥ በእያንዳንዱ ቀንና ሳምንት ውስጥ የሞት መርዶ ሳይሰማ እየታለፈ አይደለም። ገና ደስ ብሎን ሳንሰነብት ትላንት የነበረውን ደስታ ሳናጣጥም ሌላ ደግሞ አሳዛኝ ነገር እየተፈጠረ ይገኛል። ኢትዮጵያ ውስጥ ስንኖር መልካም ነገር አትስሙ የተባልን ይመስላል። አንደኛው ደስታውን አጣጥሞ ሳይጨርስ ሌላኛ ልብ ሰባሪ ነገር ኢትዮጵያ ውስጥ እየተፈጠረ ይቀጥላል። እጅግ አሳዛኝ፣ እጅግ ልብ ሰባሪ፣ ብዙዎቻችን ዘንድ ሀዘንን የፈጠረ ነገር ነው። አይዞ ወንድሜ እስከ ወዲያኛው ድረስ ብታሸልብም እንኳን ሁልጊዜ በልባችን ትኖራለህ የሚሉ የኢቢኤስ ሰራተኞች እጅጉን ተበራክተዋል። የሞቱን ጉዳይ ብዙዎቹ ማመን አቅቷቸዋል። በእውነት ነፂ ያረፈ? የእውነት ከዚህ በኋላ አናየውም? ያሳቅታውና ፈገግታ የተጫነው ብዙ ሰዎችንና የብዙ ሰዎች የደስታና የሳቅ ምንጭ የሆነው ነፂ ዳግም ላይ መጣ ነው ወይ? ለማመን ከብዶናል። የቤተሰብ ጨዋታ በተነሳ ቁጥር ሁልጊዜ ሞቱንና ሐሳቡንና የህይወት መንገዱን እያስታወስን ለዘላለም እንድንዘልቅ እንገደዳለን ሲባል ተደመጠም። የአስፊቲን ሀዘን ገና ሳልጨርስ አባታችንን ፊተኛ የነበረ የሳቃችን ምንጭ የነበረው ድንገት ተቀማን። ቀጥሎ ደግሞ ውድ ወዳጃችንን ተቀምተናል። እጅግ ሁላችንም አዝነናል። መጽናናት አልቻልንም። ዛሬ በእናንተ ፊት ሚዲያ ፊት ስንቀርብ ነገ ላይ በምን ድፍረትና ሐሳብ ስራውን ለመስራት እንደምንችል ሐሳባችንን ለመሰብሰብ እንኳን ተከብዶናል ስትል ትደመጣለች። ነፂን በቅርቡ አግኝቼው ነበር፣ አውርቼው ነበር። ሰላምና ደና እንደሆነ ደስተኛም እንደሆነ ነገሮች በጎ የሆኑ እንደሆነም ለመናገር ሞክሮ ነበር። በቅርብ ቀን ትልቅ ስራ ይዞ እንደሚመጣና አዳዲስ ስራዎችን እያዘጋጀ እንደሆነ ትልቅ ህልም እንዳለው ያንን ሳያሳካ ደግሞ
እንደማይሞትና ዜር ደግሞ ከሱ ጋር እንደሚኖር በተስፋ እየተጓዘ እንደነበር ግልጽ ነው። ሉላ እንደዚህ ስትል ተደመጠች። እጅግ የሚያሳዝነው ነገር እልፈቱ ብቻ ሳይሆን አብሯቸው የሚኖር ሰው ስታጡ አንድ ህመም ይሰማቸዋል። ቀጥሎ ደግሞ ለምን ነገሮች እንደዚህ የሆኑ እንደሆኑ ለማወቅ እንጣጣራለን። ነገር ግን አሁን ላይ እጅግ ልቤ ተሰብሯል፣ አዝኛለሁ። ነፂን አንድ ሰው አይደለም ያጣሁት፣ ወዳጄን የቅርብ ሰውና አብሮኝ በሳቅ በደስታ በፈገግታዬ ጊዜ አብሮኝ የነበረ ወዳጄን አጥቻለሁ። እጅግ ልቤ ያዝኗል፣ አልቅሻለሁ። የኢቢኤስ ሰራተኞች መጽናናት ከብዷቸዋል። አሁን እየሆነ ያለ ነገር ሁሉም ጋር የህልም ሁኔታ እየሆነ እንደሆነ እየታያቸው ይገኛል። እስካሁን ድረስ ሞቱን ማመን አቅቷቸዋል። ከዚህ በፊት ነፂ መጥቶ አልሞትኩም ሞቷል ብላችሁ ቪዲዮ የሰራችሁ ሰዎች እንኳን ደስ ያላችሁ፣ እኔ በህይወት አለው መቀበሪያዬን ቦታ ሳትነግሩኝ ብቻ እንጂ መሞቴን የነገራችሁ ሲል ይደመጥ ነበር። ያንን ቀን ሁሉም ናፈቀ። ዛሬም እንደ ትላንቱ መጥቶ አልሞትኩም በህይወት አለው ብሎ እንዲናገራቸው የሚጠብቁ ሰዎች ተበራክተዋል። ነገር ግን እውነቱ እንደዚህ ነው። ለአንዴና ለመጨረሻ ጊዜ አሸለበ። ባለቤቱ የሰማችውን ነገር ማመን አቅቷታል። ልጆቼ እየደረሱልኝ ነው ሲል ተደመጠ። በቅርብ ጊዜ ውስጥ አንደኛው እንደዚህ ሆነም፣ ሌላኛዋ ደግሞ እንደዚህ እየሆነች ትገኛለች። ሁሉም እያደጉልኝ ነው፣ ስኬታቸውን ለማየት እናፍቃለሁ ሲል በቀናቶች ውስጥ መደመጡ ይሰማል። አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደውም ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ነገ የቀብር ስነ ስርዓቱ እንደሚፈጸም እየተነገረ ይገኛል። ሚስቱም ደግሞ እየመጣች እንደሆነ ዛሬ ሌሊት ደግሞ አሜሪካ ከነበረችበት ኢትዮጵያ መድረሷ ተሰምቷል። ሁላችንም እጅግ አዝነናል። የቤት ሰራተኞችን ማን ያጽናናቸዋል? ማንስ ልባቸው ጋር ተጠግቶ ሊያወራቸውና ሊያጽናናቸው ይደፍራል? የሁላችንም ሐዘን ነው። ነፂን ትውልዱና የህይወት መንገዱ በፈተና የታጀበ ነው። ብዙ ውጣ ውረዶችን አሳልፎ ገና ሳይረጋጋ ሳያርፍ አንዳች ነገር እንኳን ሳይሆንለት ገና አርፎ እፎይ ሳይል ማለፉ ብዙዎችን እያስለቀሰ ይገኛል። አንዳንዶቹ እስካሁን ድረስ እልፈቱን ማመን አልቻሉም። እጅግ ልብ ሰባሪ ነው። ኢቢኤስ ላይ ግን አንድ መስተካከል ያለበት መጠናት ያለበት ነገር አለ የሚሉ ሰዎች ተበራከቱ። ኢትዮጵያ ውስጥ ደግሞ ምን አይነት ሴራ ነው ያለው? በየዓመቱ በዓል ሊደርስ አካባቢ ያንን ለማወቅ ጥረት እየተደረገ ይገኛል። ምክንያቱም አምናም ካቻምናም ከዛ በፊትም ካያችሁም በእያንዳንዱ ዓመት አንድ ትልቅ ሰው ያልፋል። ያንን ደግሞ ተጽናንቶ ሳያልፉ ሌላ ሰው ደግሞ ይደገማል። ቀጣይ ተረኛ ማን ይሁን የሚሉ ሰዎች ተበራከቱ። ኢትዮጵያ ውስጥ ይህንን ነገር ድል ለመድረስ እጅግ ዋጋ መክፈል አለብን። ኢትዮጵያ ውስጥ ያለውን ችግር እግዚአብሔር በምሕረቱ ይፍታው የሚሉ ሰዎች ተበራክተዋል። እጅግ ልብ ሰባሪ ነው። እጅግ አሳዛኝ የአንዳንዶች ሰዎች ህልፈት ዳግም እንደማይመለሱ ማወቃችን ልባችንን ይሰብረዋል። ነፂን ዳግም አለማየት እጅግ ልብ ሰባሪና አሳዛኝ ነው። ምክንያቱም ተመልሶ ይመጣል ብሎ ተስፋ እንኳን ማድረግ ከባድ ነው። ለአንዴና ለመጨረሻ ጊዜ አሸለበም። ልጆቹ በምን ይጽናኑ ይሆን? ባለቤቱስ በምን ትጽናናለች? ማንም ከጎን የለም። ሁሉም ሰው ከሚስቅ ሰው ጀርባ ሁሌም ደስተኛ እንደሆነ ሰዎች ሊያዩት ሊታገሉ ይሆናል። ነገር ግን ከሳቁ ጀርባ አንድ የተደበቀ ልብ ሰባሪ አሳዛኝ የሆነ ነገር ከጀርባው አለ። ሁሌ እንደሳቀ አረፈ። ሁሌ እንደሳቀ የውስጡን ህመም ደብቆ እየታገለ ቆየ። በስተመጨረሻ ተሸነፈ። ለአንዴና ለመጨረሻ ጊዜ ላይመለስ ሄደ። ሁሌም በልባችን ትኖራለህ። ለወዳጅ ዘመዶቹ አብሮ ለሚሰሩ ለኢቢኤስ ጋዜጠኞችና አጋሮቹ መጽናናትን እንመኛለን። ሁላችሁም ኮሜንት ላይ የገባችሁ ነፍስን በአጸደ ገነት እግዚአብሔር ያሳርፍ እያላችሁ ኮሜንት ላይ ጻፉ። ነፂ እንወዳለን። ሁሌ ነክሰና ደምቀ በልባችን ትኖራለን። ሁሌም በኢትዮጵያን ልብ ትዘከራለን። ሁሌም እንወዳለን። ነፍስ በሰላም ትረፍ።